السلام عليكم ورحمة الله وبركاته كبراتنا كبراني نسيحتي في تكتاتايوش اندي السنبتاچو በባለፈው ትምርታችን ላይ ስለታላቁ ነብይ የነቢያት አባት ስለተባሉት አላህ Subhanahu Wa Ta'ala እውነተኛውና ታማኙ ነብይ የመስዋዕቱ ነብይ ስላላቸው ስለ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ታሪኮችን ጀምረን ነበር። የኢብራሂም ትውልድ የሚል ርዕስ ይዘን ነበርና ከልጆቼ በቀኜ ከሚገኘው ከሙሐመድ እና እንዲሁም በግራ በኩል ከሚገኘው ረመዳን ጋራ ሰፊ ትንተናዎችን እያደረግን ነበር። ዛሬ ደግሞ ኢንሻአላህ ቀጣዩንና እጅግ አጓጊ የሆነውን ትምርታችንን እንቀጥላለን ማለት ነው። እስከ መጨረሻ ድረስ በተለመደው ሶብራችሁና ትግስታችሁ አብራችሁን ተቆዩ ዘንድ እንጋብዛችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ማሻአላህ ልጆች እንግዲህ በባለፈው ታስታውሱ ከሆነ ስለ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ታሪክ ጀምረን ነበር። ነብዩላህ ኢብራሂም ልጃቸውን ሀጀርንና እና ባለቤታቸውን ሀጀርንና ልጃቸውን ኢስማኤልን ከፍልስጤም ተነስተው ወደ መካ እንዲሄዱ አላህ Subhanahu Wa Ta'ala አዟቸው በአላህ Subhanahu Wa Ta'ala ፍቃድ ጉዞ ጀምረው ነበር። እዚህ ጋር ነበር ያቆምነው አይደል? ማሻአላህ እንግዲህ እነዚህ የተባረኩ ታላቅ ቤተሰቦች ናቸው። ምክንያቱም የተውሂድ ቤተሰቦች ናቸው። አላህን ብቻ የሚገዙ ናቸው። ጣዖት ከማምለክ የራቁ ንጹህ ሙስሊም ህዝቦች ናቸው፣ ሰዎች ናቸው። እና ነብዩላህ ኢብራሂም ሀጀርንና ኢስማኤልን ይዘው መካ ላይ ደረሱ። እዛ መካ ላይ በሚደርሱበት ሰዓት ምንም አይነት ነገር የለም እዛ መካ ላይ ማለት ነው። አንደኛ ሰው የለም፣ ሰው አይኖርም እዛ አካባቢ ላይ። ውሃ የለም፣ የሚበላ ነገር የለም፣ ማንም የለም። እዛ ቦታ ላይ ግን ድሮ ምን ነበር? ቤት ነበር። ማን ይባላል እሱ? ካዕባ ያለበት ቦታ ነው። ካዕባን ደግሞ በነብዩላህ አደም ጊዜ የተገነባ ነው። ነብዩላህ አደም እና ከነብዩላህ አደም በኋላ የነበሩ ህዝቦች እዛ ቦታ ላይ ካዕባ ቦታ ላይ እየመጡ አላህን ይገዙ ነበር። ዛሬ ሙስሊሞች መካ ሄደን ካዕባን ምን እናደርጋለን? ካዕባ ቦታ ላይ ሶላት እንፈጽማለን አይደል እንዴ? ኢባዳ ይደረጋል። እና ድሮ ታዲያ ከነብዩላህ ኢብራሂም በፊትም ቢሆን አላህ Subhanahu Wa Ta'ala ነቢያት እሱን እንዲያመልኩ ካዕባን ከነብዩላህ አደም ጀምሮ ምን ያደርጉ ነበር? ያ እዛ ቦታ ላይ አላህን ያመልኩ ነበር። ለዛ ነው አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ? ኢነ አወለ በይቲን ወዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ሲል ቁርአን ላይ የገለጸው ማለት ነው። የመጀመሪያው በምድር ላይ የተሰራው ቤት አላህ ማን ነው አለ? ካዕባ ነው አለ። ለምን የተሰራው? አላህ ሊመለክበት። የመጀመሪያው መስጂድ የሰው ልጅ ሲፈጠር የመጀመሪያው መስጂድ ማን ነው ማለት ነው? ካዕባ ነው ማለት ነው፣ መካ ላይ የሚገኘው። እና ነብዩላህ ኢብራሂም በሄዱበት ሰዓት ላይ ካዕባ ግንቡ አልነበረም፣ ፈርሷል። በጎርፍ በተለያየ መንገድ ፈራርሶ ስለነበረ መሰረቱ ብቻ ነው የነበረው። ነብዩላህ ኢብራሂም ልጃቸውን ኢስማኤልንና ሀጀርን ይዘው እዛ ቦታ ላይ ከደረሱ በኋላ የተወሰነ ቀን ከቆዩ በኋላ ነብዩላህ ኢብራሂም በሉ ሀጀር ወይ ብለው ህፃኑን ልጃቸውንና ሀጀርን ትተው ወደ የት ሊመለሱ ነው? ወደ ፊልስጤም ሊመለሱ ነው። ነብዩላህ ኢብራሂም ሁለቱን አስቀምጠው መንገድ ሲጀምሩ ሀጀር እየተከተለች ያ ኢብራሂም ለምን ተትሩኩና፣ አንተ ኢብራሂም ወይ ለማን ነው የምትተወን? እኔም ሴት ደካማ ነኝ፣ ልጅም ደካማ ነው። ሁለታችንን እዚህ ሰው የሌለበት ቦታ ላይ በረሃ ላይ ውሃ የለ፣ የሚበላ የሚጠጣ ነገር በሌለበት ሁኔታ ላይ ለማን ነው ትተህን የምትሄድ ብላ ምን አደረገች? ሀጀር ኢብራሂምን ባለቤቷን ጠየቀች ማለት ነው። ነብዩላህ ኢብራሂም ምን አደረጉ? ዝም አሏት፣ መልስ አልሰጧትም። ግን ምን ትተውላት ነበረ? በአንድ እቃ ውስጥ ውሃ የሚጠጡትን፣ በአንድ እቃ ደግሞ ተምር አድርገው ይሄንን እየበላችሁ እየጠጣችሁ ቆዩ ብለው ነበር የተውላቸው። አሁንም ተከትላ ሀጀር ጠየቀቻቸው፣ ኢብራሂም ወይ ሊመን ተትሩኩና፣
ለማን ነው ትተህን የምትሄደው ያ ኢብራሂም ስትል መጨረሻ ላይ ምን አለች? አላህ ነው እንዲያዘዘ አለቻቸው። እኔን ሚስትህን ልጅን እዚህ ቦታ ላይ ብቻችን ትተህን እንድትሄድ አላህ ነው ወይ እንዲያዘዘ ብላ ስትጠይቃቸው ኢብራሂም አሉ ነዓም አላሁ አመረኒ አላሁ አመረከ ነበር ያለች። አላህ ነው እንዲያዘዝ ስትላቸው አዎ አላህ ነው ያዘዘኝ ብላ አድርግ ብለሽ ነው ሀጀር አሏት። ከዛም እሷ ምን አለች? ነዓም ወላሂ ፈኢን ካነ አላሁ አመረከ አላህ ከሆነ ያዘዘህ ፈለን ዩضይዐና አላህ ስብሓነሁ ወተዓላ ጥሎ አይጥለንም፣ ለክፉ አያጋልጠንም፣ አላህ ይጠብቀናል። ሂድ በቃ ችግር የለም አላህ አለልን። አውሬም ነው መጥቶ አይጠቃንም፣ ጠላት ሌባም መጥቶ አይዘርፈንም። ማን ስላለ? አላህ ነው ያለልን አለቻቸው። ከዛም ነቢዩላህ ኢብራሂም ሁለቱን ትተው የተወሰነ ጉዞ ከተጓዙ በኋላ ዘወር አሉና ፊታቸውን ወደ ካዕባ አዝረው ወደ ቂብላ አዝረው ዱዓ ማድረግ ጀመሩ። ምን ብለው ዱዓ አደረጉ? ረቢ ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዒንደ በይቲከ ልሙሐረም ረበና ሊዩቂሙ ሰላህ ፈጅዐል አፍኢደተ ሚነ ናሲ ተህዊ ኢለይህም ወርዝቅሁም። እና ነቢዩላህ ኢብራሂም ምን አሉ? ዘወር ብለው ወደ ካዕባ አዝረው ያ አላህ አላሁመ ያ ረብ አንተ አላህ ወይ ጌታዬ ወይ አሉ። ምን አሉ? ይኸውልህ ያ አላህ ያ ረብ እኔ ሚስቴንም ልጅንም አንተ ባዘዝከኝ መሰረት አንተ ያልከኝን ሁሉ እያደረግኩ ነው ያ አላህ። ይኸው ሚስቴንም ልጅንም እዚህ ባዶ ቦታ ላይ ሰው የሌለበት ማንም በሌለበት ቦታ ላይ ትቻቸዋለሁ ያ አላህ። ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን እዚህ አስቀምጫቸዋለሁ ያ አላህ ወይ ለነዚህ ለልጄም ለባለቤቴም ጥሩ ሰዎችን አምጣላቸው፣ ጥሩ ሪዝቅም አምጣላቸው፣ ምግቡን የሚጠጣውን ሁሉንም ነገር ያ ረቢ አላህ አምጣላቸው፣ የተባረከ አድርግላቸው ብለው ነቢዩላህ ኢብራሂም ምን አደረጉ? ዱዓ አደረጉ፣ አላህ ለመኑ። ከዛ ኢብራሂም ጉዟቸውን ወደ ፍልስጤን አደረጉ። ሀጀር እናታችን ሀጀር አላህ ይዘንላትና ከኢስማኤል ጋር ተምራቸውን ውሃቸውን እየጠጡ ተምር እየበሉ ውሃ እየጠጣች እሷ ተምር እየበላች ጡት ወተቷን ለልጇ እየሰጠች በዚህ ሁኔታ ላይ እያሉ ተምሩም አለቀ፣ ውሃውም አለቀ። ያ አላህ እሷም በጣም ራባት። ህፃኑ እርቦት ምን አድርገ? ማልቀስ ጀመረ፣ መፈራገጥ ጀመረ። ያ አላህ ብላ ሀጀር ምን ሆነች? በጣም ተጨነቀች። ከዛ እስኪ እንደው የሚበላ ነገር ባገኝ ብላ ሀጀር ምን አደረገች? ልንቀሳቀሳለች። ልጇን እዛ ጋር አስተኝታ ህፃኑ ኢስማኤል እያለቀሰ እሷ ሩጫ ጀመረች። ታዲያ በሷ አጠገብ በአካባቢው ላይ ሁለት ተራሮች ነበሩ። እነዛ ተራራዎች ማን ይባላሉ? አንደኛው ሶፋ ተራራ ይባላል፣ ሁለተኛው ደግሞ መርዋ ተራራ ይባላል። እስኪ ተራራ ላይ ልውጣና ሰዎች ካሉ ምግብ ካላቸው ልቀበላቸው፣ ይኸው እኔም በረሃብ ልሞት ነው፣ ልጄም በውሃ ጥም ሊሞት ነው። ያ አላህ ኧረ ያ አላህ ኧረ ጌታዬ እባክህ ያ ረቢ አላህ እያለች እየሮጠች ሰፋ ተራራ ላይ ወጣች። ተራራው ላይ ወጥታ ስትመለከት ምንም ሰው አላየችም፣ ማንም አይንቀሳቀስም፣ ባዶ ሜዳ ነው። በጣም ጠራራ ፀሐይ ነው፣ ፀሐዩ በጣም ያቃጥላል። ከዛም ከሰፋ ተራራ ወረደችና እንደገና እየሮጠች መርዋ ተራራ ላይ ወጣች። መርዋ ተራራ ላይ ወጥታ እንዲህ አሻግራ መመልከት ጀመረች። ማንም ሰው አይታይም፣ ሰዎች የሉም፣ የሚበላ ምግብ ምናምን ነገር አይታያትም። ዛፍም ሆኖ የብርቱካን ዛፍ የለም፣ የተምር ዛፍ የለም፣ የማንጎ ዛፍ የለም። ያ አላህ አሁንም እንደገና ሶፋ ጋር ልውጣ ብላ ወደ ሶፋ ሮጣ መጣች። እንደገና ወደ መርዋ ስንት ጊዜ ሮጠች? 7 ጊዜ ሮጠች። 7 ጊዜ ሶፋ መርዋ፣ ሰፋ መርዋ።
ከዛ በኋላ መርዋ ላይ ወጥታ እያለ የሆነ ድምጽ ትሰማለች። የምን ድምጽ ነው የሚሰማኝ? ማን ነው አለች። ሶሂን አስሚዕ ኢን ኩንተ ትስሚዕ፣ ማነህ? ኧረ እባክህ ማነህ? እየተሰማኝ አይደለም ማነህ ስትል፣ ከዛ በኋላ ለካስ ከልጇ አጠገብ ልጇ እያለቀሰ ባለበት ሁኔታ ላይ ከልጇ አጠገብ አንድ ሰው ቆሟል። ዘወር ስትል አየችው። ማን ነበር እሱ? ጅብሪል አለይሂ ሰላም፣ ታላቁ ጅብሪል መላኢካ ከልጇ አጠገብ ሆኖ በክንፉ መሬቱን እየማሰው ሲቆፍረው ውሃ ቡልቅ እያለ ወጣ። ከዛም ጠየቃት፣ አንቺ ማነሽ አላት። እኔ ሀጀር ነኝ፣ ኡሙ እስማኤል ዘውጀቱ ኢብራሂም፣ እኔ ሀጀር እባላለሁ፣ የኢስማኤል እናት የኢብራሂም ባለቤት ነኝ። ከዛ በኋላ መላኢካውን አላት፣ አብሽሪ አላሁ ስብሓነሁ ወተዓላ ለአንቺ እኔ ልኮኛል፣ አንቺም ልጅሽም እዚህ ቦታ ላይ በሰላም ትኖራላችሁ አላትና ሄደ። ከዛም እሷ እየሮጠች መጥታ ከኢስማኤል አጠገብ የፈለቀውን ውሃ ስታየው በጣም ይጣፍጣል። ቀመሰችው፣ በጣም ይጣፍጣል። ያ ውሃ ምን ይባላል? ዘምዘም ውሃ፣ ማኡ ዘምዘም ይባላል። ከዛ በኋላ ውሃው ፍልቅ ቡልቅ እያለ ወደ ሌላ እንዳይሄድባት ምን ማድረግ ጀመረች? ውሃውን መከለልና መከተርና መከለል ጀመረች። ከዛም እሷም ልጇም ያን ውሃ እየጠጡ በዛ ሁኔታ ላይ ቆዩ እና ረሱላችን አለይሂ ሰላቱ ሰላም ይህንን ታሪክ እየተናገሩ ይህንን ክስተት እየተናገሩ እያለ ምን አሉ? እናታችንን ሀጀር እናቴ ሀጀር አላህ ይዘንላት አሉ ረሱላችን አለይሂ ሰላቱ ሰላም። ምክንያቱም ያን ጊዜ ዘምዘም ውሃ በሚወጣበት ሰዓት ላይ እንዲህ ባትከትረው እንዲህ ባትከልለው ኑሮ ለካነት ዘምዘሙ አይነን መዒና አሉ የአላህ መልእክተኛ። ዘምዘም ልክ እንደ አባይ ወንዝ እንደ ጣና ሐይቅ ይፈስ ነበር አሉ፣ ለዓለም ይበቃ ነበር አሉ። አሁን ግን ዘምዘም እዛ ቦታ ላይ ነው ያለ፣ በጣም ይፈልቃል። አሁን እንደምታውቁት ሰዎች ሐጅ እየሄዱ ዘምዘም ውሃ ይዘው ይመጣሉ። ሁላችንም ቀምሰናል አይደል? በጣም ይጣፍጣል አይደል? ለዛ ነው ረሱላችን አለይሂ ሰላቱ ሰላም ምን አሉ? ማኡ ዘምዘም ሊማ ሹሪበ ለሁ አሉ። የዘምዘም ውሃን ስትጠጡት ለፈለጋችሁት ነገር ይጠቅማል አሉ የአላህ መልእክተኛ። ለምሳሌ አንድ ሰው የዘምዘም ውሃ ሲያገኝ ሲጠጣ ያ አላህ እንደው አእምሮዬ ክፈትልኝ ቁርአን እንድሐፍዝ አድርገኝ ብሎ ከጠጣ ምን ይሆናል? አእምሮ ይከፈትለታል። የታመመ ሰው አላህ እንዲያሽረኝ ብሎ ዘምዘም ውሃውን ቢስሚላህ ብሎ ከጠጣ በሽታው ይለቀዋል፣ ይፈወሳል ማለት ነው። እና እናታችን ሀጀር ከኢስማኤል ጋር ሆነው በዛ ሁኔታ ላይ እያሉ ሰዎች መጡ። በጣም ብዙ ሰዎች ከሩቅ ነው የሚመጡት እና ኢስማኤልንና ሀጀርን አላዩአቸውም። እነዛ ሰዎች ጋር እነሱ አይተዋወቁም አይደል? ሌላ ሰዎች ናቸው። እና እነዛ ሰዎች አንድ ቦታ ላይ ተሰብስበው ተቀመጡ። በጣም ደክሟቸዋል። ከዛ በጣም ውሃ ጠምቷቸዋል። ምን አደረጉ? ውሃ የት እናገኛለን? እስኪ እናንተ ውሃ ፈልጉ ባካችሁ፣ ውሃ የት ነው ያለ? ያዝነው ውሃ አልቆብናል እያሉ ባሉበት ሁኔታ ላይ ከሰማይ በኩል ምን ተመለከቱ? አሞራዎችን ተመለከቱ። አሞራዎችን ሻብቡ ነበር። እንዴ ምንድነው የምናየው አሉ። ምንድነው የምናየው? እዛ ጋር አዕዋፋት ይታዩኛል፣ አሞራዎች፣ ቁራዎች፣ የተለያዩ እንትኖች እያንሻበቡ ነው። ምናልባት እዛ አካባቢ ውሃ ሳይኖር አይቀርም። ና ማና አንተ ና ኑ እናንተ ሁለታችሁ ብለው ሁለት ሰዎችን ጠሯቸውና እዛ አካባቢ እስኪ ምን እንዳላይታችሁ ነው አሏቸው። ለካ እዛ አካባቢ ያሉት እነማን ናቸው? እስማኤልና ሀጀር። ምክንያቱም ብዙ ጊዜ አሞራዎችና ወፎች ውሃ ያለበት አካባቢ ላይ ምን ያደርጋሉ? ያንዣብባሉ፣ ይበራሉ። ከዛ እነዛ ሁለት ሰዎች ሲመጡ ሁለቱን ያያቸዋል። እንዴ እናንተ ማን ናችሁ? እዚህ ምን ትሰራላችሁ ብሎ ጠይቋቸው። እኔ ሀጀር እባላለሁ፣
የነብዩላህ ኢብራሂም ባለቤት ነኝ፣ ይሄ ደግሞ እስማኤል ነው፣ ይሄ ውሃ ደግሞ የኛ ነው ይሏቸዋል። በኋላ እነዚህ ሰዎች ተመልሰው ይሄዱና እዛ ለተሰበሰቡት ሰዎችና ለመሪያቸው ምን አሉ? አረ እዛ ቦታማ አንዲት ሴትዮ ከልጇ ጋር ነው ያለችው፣ እዛ አካባቢ ምን አለ? ውሃ አለ፣ እንሂድ ብለው ሁሉም ተነስተው ምን አደረጉ? መጡ ማለት ነው። ሁሉም ተነስተው ከመጡ በኋላ አገኟቸው። ከዛም እስማኤልን እናት ጋራ ከሀጀር ጋራ ተዋወቁ አሉ። ከዛ እባክሽን ውሃ ትሰጭናለሽ ጠምቶናል ብለው ጠየቋት። ምን ችግር አለው? ይሄ አላህ የሰጠኝ አይደል እንዴ? ጠጡ አለቻቸው። ሁሉም እየቀዳ መጠጣት ጀመረ። ያም ይጠጣል፣ ያችም ትጠጣለች። ሁሉ ሲጣፍጥ እንዴት አገኘሽው? እንዴት ተገኘ? ይሄማ አላህ ለኔ የሰጠኝ ነው። አላህ ለወደደው ባሪያ የወደደውን ነገር ያደርግለታል። ከታገስን አላህን ከፈራን አላህ ብዙ ነገር ያደርግልናል ብላ ሀጀር ምን አደረገች? ለሰዎቹ ነገረቻቸው ማለት ነው። ከዛ በኋላ እዛ ሁኔታ ላይ እያሉ አብረው እየኖሩ ኢስማኤልም ትልቅ ሰው ሆነ፣ ጎረምሳ ሆነ፣ አደገ፣ ከእናንተ በላይ ሆነ። እነዛ የመጡ ሰዎች ደግሞ አረቦች ነበሩ። ኢስማኤል ደግሞ አረበኛ ቋንቋ አይችልም ነበር። ሀጀርም አረበኛ ቋንቋ አትችልም። ምክንያቱም ሀጀር ከየት ነው የመጣቸው? ከግብፅ። ኢስማኤልም አብሮ ከግብፅ። ያን ጊዜ አረበኛ ቋንቋ በጣም አልተስፋፋም ነበር። ከዛም ኢስማኤል አብሮ ከሰዎች ጋር በመኖር فتعلم اللغة العربية አረበኛ ቋንቋ መማር ጀመረ። እንደገና አረበኛ ቋንቋን ደግሞ በፈሳሐነት በቀልጣፋ ሁኔታ አረበኛ ቋንቋ መናገር ጀመረ። ከዛም ሚስት አገባ። ሚስት አግብቶ አብሮ ሲኖር ቆየ። በዚህ ሁኔታ ላይ ያሉ ግን ነብዩላህ ኢብራሂም የት ናቸው ያሉት? ማን ጋር? ሳራህ ጋር። ሳራህ ጋር እየኖሩ ባለበት ሁኔታ ላይ አንድ ወቅት ላይ የሆነ ሰዓት ላይ ነብዩላህ ኢብራሂም አላህን ጠየቁ። ምን ጥያቄ ጠየቁ? አላሁመ ያ ረቢ ያ አላህ አሉ። አላህ ወይ አሉ፣ አንተ የሞተን እንደምታስነሳ በህይወት ያለን ሰው እንደምትገል የሞቱትን ከሞት እንደምታስነሳ ነገ ከቀብር እንደምትቀሰቅሳቸው ሙቶ የጠፋን አንተ ሕያው እንደምታደርገው አውቃለሁ። ግን እስኪ አሳየኝ የሞተ ነገር እንዴት እንደሚነሳ አሳየኝ ብለው ነብዩላህ ኢብራሂም ጠየቁ። ምን ለማየት ነው? የሞተ ነገር ሲነሳ ለማየት። ለዛ ነው ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ይህንን ክስተትና የነብዩላህ ኢብራሂምን ጥያቄ እንዲህ ሲል አላህ ቁርአን ላይ ገለጸ። ምን በሚል وإذ قال إبراهيم ربي أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال إبراهيم من قالوا أنت الله وي يموت النجر እንዴት ነው የምታስነሳው? እንደሚነሳው ቃል ነው ጌታዬ በሁሉም ነገር ቻይና إن الله قدير على كل شيء وإن الله على كل شيء قدير الله በሁሉም ነገር ላይ ምንድነው ቻይ ነው። ለአላህ የሚከብደው ነገር አለ የለም። ግን የሞትን ነገር እንዴት እንደምታስነሳ ጌታዬ ማወቅ ፈልጋለሁ ብለው ሲጠይቁ አላህ ምን አለ? قال أولم تؤمن ኢብራሂም እኔ የሞተን ነገር እንደምቀሰቅስ እንደማስነሳ አላመንክም አታውቅም እንዴ ሲላቸው قال بلى አረ ጌታዬ ያውቃለሁ በደንብ ነው። ግን ليطمئن قلبي የበለጠ ኢማኔ እንዲጨምር ደስ እንዲለኝ አንተን በደንብ እንዳመልክህ በሲራ እርግጠኛ እንደሆን ብለው አላህን ጠየቁት። በቃ ችግር የለም ኢብራሂም አሁን የሞተን ነገር እንዴት እንደምቀሰቅስና ሲነሳ አሳያለሁ አላቸው። እናንተም ለማየት ጓጉታችኋል? ማሚ ለማየት ጓጉታል አይደል? ታዲያ ከዛ አላህ ምን አለ? ቃለ አላህ ምን አለ? በል ኢብራሂም አላቸው ነዓም ጌታዬ ለበይከ ያ ረብ አላህ ወይ አቤት فخذ 4 من الطير አላቸው። 4 በራሪ ነገሮችን ያዝ አላቸው። አዘጋጅ 4 የተለያዩ በራሪ። ለምሳሌ ምን አሉ? ወፍ አለ፣ አሞራ አለ፣ እርግብ አለ፣ ድርጭት አለ ወይም ደግሞ ቁራ አለ አይደል?
ወይም ግልገል አንሳ አለ። በራሪ ነገሮች ብዙ ናቸው አይደል እንዴ? 4 በራሪ ነገሮችን አዘጋጅና ለምሳሌ እንበልና ወፍ ከሆነ ድርጭት ማለት ደግሞ ከወፍ ትንሽ ከፍ ያለ ነው። አሞራ አለ፣ ከዛ ደግሞ ጭልፊት አለ አይደል? 4 አዘጋጁና ከዛ አላህ ምን አላቸው? አዘጋጀህ? በል እነዚህን ረዳቸውና በልታቸው። ምን ማለት ነው? ቆራርጣቸው። 4ቱን ቆራርጣቸዋል። ቃለ ፈኹዝ 4 ሚነ ጠይሪ ፈሱርሁነ ኢለይክ ثم اجعل على كل جبل منهن جزءا 4ቱንም ረዳቸውና ቆራርጥና ቀላቅለው። ምናቸውን? ሰውነታቸው መቀላቀል ቀላቅለው። ከቀላቀልክ በኋላ የተወሰነ አንስተህ አንድ ተራራ ላይ፣ የተወሰነውን አንስተህ አንድ ተራራ ላይ፣ የተወሰነውን አንስተህ አንድ ተራራ፣ የተወሰነውን አንስተህ አንድ ተራራ ላይ። ስንት ተራራ ላይ? 4 ተራራ ላይ። ስንት በራሪ ናቸው? 4። አሁን ተቀላቅሏል እንዴ? ለምሳሌ ያንዱ እግሩ፣ ጭንቅላቱ፣ ምናምኑ፣ ላባው አንዱ ላይ አለ አይደል እንዴ? ከዛ አላህ ምን አለ? በል አሁን 4 ተራራ ላይ አድርጋቸውና አንድ ቦታ ላይ ሆነ ስማቸውን ጥራ አለ። ለምሳሌ ወፍ በል። ልክ ወፍ ያሉ ጊዜ ኢብራሂም ከአንደኛው ተራራ ላይ የወፏ እግር፣ ከአንደኛው ተራራ ላይ የወፏ ጭንቅላት፣ ከአንደኛው ተራራ ላይ የወፏ ላባ፣ ከአንደኛው ተራራ ላይ የወፏ የሆድ ዕቃ ግጥምጥምጥም ብሎ እያለች መጣች። አላህ አስነስቷታል አላስነሳትም? አስነሳት። አላህ ሁሉም ነገር ቻይ መሆኑን ኢብራሂም ምን አደረገው? ተመለከቱ። እዛ ኋላ ማን እንደመጠሩ ድርጭቷን ከዛ ማን እንደመጠሩ ቁራ ሲልጥ ቁራ ደግሞ ተስባለን መጣ። ጭልፊት አላህ Subhanahu Wa Ta'ala ለነብዩላህ ኢብራሂም ይሄንን ነገር አሳያቸው። እኛም ነገ ከሞትን በኋላ ስጋችን ምን ይሆናል? አፈር ይሆናል። አጥንታችንም ወደ አፈርነት ይቀየራል አይደል እንዴ? ምንም ይቀር ነገር የለም አይደል እንዴ? ከዛ በኋላ አላህ እኛን ያስነሳል አያስነሳም? ሁሉን የሰው ልጅ ያስነሳል አላህ Subhanahu Wa Ta'ala። ባህር ውስጥ የገባውን ገብቶ የሞተውን በእሳት ተቃጥሎ አመድ የሆነውንም አላህ ምን ያደርገዋል? ይቀሰቅሰዋል። ለምን? ኢነላህ አላ ኩሊ ሸይን ቀዲር። አላህ በሁሉም ነገር ላይ ምንድን ነው? ቻይ ነው። አላህ Subhanahu Wa Ta'ala 99 ስሞች አሉት አይደል? ለአላህ ተዓላ እነዚህ 100 ስሞቹ ለአላህ ተዓላ ካሉት ስሞቹ ከ100 ስሞቹ አንደኛው ስሙ ማን ነው? ማን ነው? አርረሕማን። ሌላኛው ደግሞ ምንድነው? አልቀዲር ቻይ ነው አይደል? ኢነ ሊላሂ 99 ለአላህ Subhanahu Wa Ta'ala 99 ስሞች አሉት። ከ99 ስሞቹ አንደኛው ማን ነው? አልቃዲር ወሁወ አልቀዲር ቻይ የሚለው ነው አይደል? ስለዚህ አላህ Subhanahu Wa Ta'ala ሁሉንም ነገር ቻይ ስለሆነ የሰው ልጅ ከሞተ በኋላ አመድ የሆነውንም የተቃጠለውንም ባህር ውስጥ ገብቶ የሞተውንም የፈለገውን ነው ይሞት አላህ ምን ያደርገዋል? ያነሳዋል፣ ይቀሰቅሰዋል። ስለዚህ እኛ ሙስሊሞች ከ6ቱ ኢማን አንዱ የምናምነው ሙቶ በመቀስቀስ እናምናለን አይደል እንዴ? አልኢማኑ ቢልየውሚል አኺር አይደል እንዴ? እና ነብዩላህ ኢብራሂም ይህንን ነገር አላህ አሳያቸው። ከዛ ኢማናቸው ምን ሆነ ማለት ነው? ኢማናቸው ጠነከረ። አዩት ሁሉን ነገር ማሻአላህ በጣም ሞራል ተሰማቸው፣ ደስ አላቸው። ጌታ አንተ በሁሉም ነገር ላይ ቻይ እንደሆን ካውቃለህ ብለው አላህ Subhanahu Wa Ta'ala አመሰገኑ። ታዲያ በዚህ ሁኔታ ላይ እያሉ አንድ ቀን ባለፈው ትምህርታችን ታስታውስ ከሆነ ሳራ ልጅ አላት የላትም? እድሜዋ ገፍቷል አልገፋም? ትልቅ ሰው ናት አይደል? ኢብራሂም ትልቅ ሰው ናቸው። ቤታቸው ውስጥ ግን የሚጫወት ልጅ የለም፣ ማንም ልጅ የለም። አንድ ቀን ነብዩላህ ኢብራሂም ከሚስታቸው ሳራ ጋር ቤት ላይ እያሉ ድንገት ሰዎች መጡ። አዲስ ሰዎች ናቸው፣ አይተዋቸው አውቁም፣ እንግዶች ናቸው። ልክ ሲመጡ ነብዩላህ ኢብራሂም አዩአቸውና ግቡ አሏቸው። ገቡ።
ለካ እነዚህ ሰዎች እነማን ነበሩ? መላኢካዎች ናቸው። ከማን ተልከው የመጡ ናቸው? ከአላህ ተልከው የመጡ ናቸው። መላኢካዎች ደግሞ ባፈጣጠራቸው አሁን እኛ መላኢካዎችን አናያቸው ማለት ምክንያቱም ማየት ስለማንችል ማለት ነው። ለኛ አይታዩንም፣ እነሱ ግን እኛን ያዩናል አይደል? መላኢካዎች ክንፍ አላቸው፣ ግዙፍ ናቸው። አላህን ይፈራሉ፣ አላህን ይወዳሉ፣ አላህን ይገዛሉ። አላህ ካዘዛቸው ውጭ ምንም አያደርጉም። ያን ጊዜ ግን ምን ሆኑ? ሰው ተመስለው መጡ። ወደ ሰው መቀየር ይችላሉ። በማን ችሎታ? በአላህ ችሎታ ወደ ሰው ተቀየሩ መጡና ኢብራሂም ቤት ውስጥ ገቡ። አሰላሙ አለይኩም አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዛ ላይ ነብዩ ኢብራሂም ግቡ ብለው አስተናገዷቸው። እዛ ሄደው ጥጃቸውን አርደው ትኩስ ቆንጆ ስጋ ይዘውላቸው መጡ። ነብዩ ኢብራሂም ምንድነው የመሰሏቸው? ሰውን የመሰሏቸው ግን እነዛ ማን ናቸው? መላኢካዎቹ። መላኢካ ይበላል፣ መላኢካዎች ይጠጣሉ፣ መላኢካዎች ይተኛሉ አይተኙም። ከዛ በኋላ ብሉ አሏቸው። ቃለ አላ ተእኩሉን፣ አረ ብሉ እንጂ አሏቸው። ኢብራሂም ብሉ ለእናንተ ነው ያቀረብኩት ሲሏቸው እነሱ ግን አልበሉም፣ እጃቸውንም አልዘረጉም። ፈአውጀሰ ሚንሁም ኺፋ፣ ነብዩላህ ኢብራሂም ፍርሃት ገባቸው። ለምንድን ነው ማትበሉት? እንዴት አትበሉም? አቅርቤላችሁ ሲላቸው አይ እኛ አንበላም አሉ። እኛ አልበላም፣ እኛ የመጣ ነው ለአንተ ብስራት ልንነግርህ ነው አሏቸው። ልናስደስትህ ነው የመጣ፣ ጥሩ ዜና ልንነግርህ። ምንድነው እሱ? እስኪ ንገሩኝ በአላህ ምንድነው እሱ ብሎ ነብዩላህ ኢብራሂም ሲጠይቋቸው ቃሉ ኢና ኑበሽሩከ ቢጉላም፣ እኛ ሳራ ልጅ እንደምትወልድና ልጅ እንደምታገኝ ልንነግርህ ነው የመጣ። ያ አላህ ብሎ ኢብራሂም በጣም ደስ አላቸው። ሳራ ደግሞ ቤት ውስጥ ነበረች፣ ከውስጥ ነበረች ጓዳ መጣች። ፈሰከት ወጅሃሃ ወቃለት አጁዙን አቂም አአሊዱ አና አጁዙን ወሃዛ በዕሊ ሼኻ። እናንተ ሰዎች ምንድነው የምትሉት? እኔ እኮ አሮጊት ነኝ፣ ትልቅ ሰው ነኝ፣ እንዴት ልወልድ እችላለሁ? ይሄ ባለቤቴም ደግሞ ሽማግሌ ነው። በዚህ እድሜያችን እንዴት ልጅ እናገኝ እንችላለን? ከዛ መላኢካዎች ምን አሉ? ቃሉ ምን አሉ? አላሁ ስብሓነሁ ወተዓላ በሁሉም ነገር ቻይ ነው፣ ሁሉን ነገር ያደርጋል። አላሁ ስብሓነሁ ወተዓላ ለእናንተ ልጅ ሊሰጣችሁ ወስኗል፣ ይችላል። ስለዚህ ልጅ ታገኛላችሁ፣ አብሽሩ ብሏቸው በዚህ ብስራት ነግረዋቸው ምን አደረጉ? መላኢካዎቹም ወጥተው ሄዱ። ከትንሽ ቆይታ በኋላ ሳራ ማንን ወለደች? ኢስሐቅ ዓለይሂ ሰላም። ኢስሐቅ ተወለደ። ኢስሐቅ የማን ወንድም ነው ማለት ነው? የኢስማኤል። እናታቸው ግን ይለያያሉ ማለት ነው። የኢስማኤል እናት ማናት? ሀጀር። የኢስሐቅ እናት ማናት? ሳራ በጣም ደስ አላት፣ በጣም ደስ አላት። ልጅ አገኘች፣ አላህን አመሰገነች። ቢጉላሚን ሐሊም፣ ቻይ በሆነ ልጅ አላህ ስብሓነሁ ወተዓላ አበሰራት። ወበሸርናሁ ቢኢስሐቅ ነቢየን ሚነ ሳሊሒን አለ አላህ ቁርአን ላይ። ወበሸርናሁ ኢብራሂምን አበሰር ነው አስደሰትኩት አለ አላህ። ቢኢስሐቅ ኢስሐቅ የሚባል ልጅ ይመጣልሃል ከነስሙ ነቢይ ሚነ ሳሊሒን፣ ሳሊሕ የሆነ ልጅ ኢስሐቅን ሰጥቻለሁ ተባለ። ሁለቶችም ኢስሐቅን አግኝተው ነቢዩላህ ኢብራሂምም ሁለት ልጅ አግኝተው ደስ ብሏቸው መኖር ጀመሩ ማለት ነው። ኢንሻአላህ ከዚህ በኋላ ያለውን ቀጣዩን ትምህርት ደግሞ በቀጣይ ፕሮግራማችን ላይ የምናየው ይሆናል ማለት ነው። እስካሁን የነበረን ቆይታ በጣም ጥሩ ነበር አይደል? ረመዳን መሐመድ በደንብ ተምራችኋል አይደል ልጆች? ማሻአላህ። ስለዚህ ቀጣይ ፕሮግራም ደግሞ በቀጣይ ደግሞ የምናየው ይሆናል ማለት ነው ኢንሻአላህ። ክብራትና ክቡራን የነሲሐ ቲቪ ተከታታዮች እንደተከታተላችሁት የዛሬውን ትምህርታችንን የነብዩላህ ኢብራሂምን ታሪክ ደስ በሚልና ሞቅ ደመቅ ባለ መልኩ በጣም ብዙ ቁም ነገሮችን ተጠቅመንበታል። በቀጣይ ፕሮግራም ደግሞ ሌሎችም ጠቃሚ ምክሮችን የምታገኙበት ስለሚሆን በቀጣይ ፕሮግራም ላይ ኢንሻአላህ በአላህ ፍቃድ እንገናኛለን። የዛሬውን እዚህ ላይ አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።